መድኃኒዓለም ይሰራል። ቀድሞ ስለተገኘ ነው። ሰላም በለኛ። አንድ ነገር ልንገርህ አይደለ? እኔ ማለት ነው የረጅም ጊዜ ጓደኛዋ ነኝ። አበባ እንኳን ይዤላት መጥቼ አላውቅም። ቦታል አይደለ? ያንተን ያክል ታዲያ አንተ ማሰብ ያልቻልከው ነገር ማሰብ አልቻልክም። አንተ አንድ ነገር ልንገርህ አይደለ? እቺ ፍቅረኛ ያላት ልጅ ናት። እዚህ ቤት ነገር ልትሰራ አትችልም። አይገባህም? ደንቆሮ ስትጀመር ምን አገባህ? ልጅቷን ደስታ ነው የምትጠብጣት። ሰላም ቤት ነው አውቃለሁ። ጓደኝነት የምታከብሪ ከሆነ ይሄን ሰው ይታስወጪ። እሷ እንድትናገር ፍቀድላት፣ አዳምጣት። እሷ ነው እንድታከብራት ትፈልጋለህ። መጀመሪያ ገባህ አይደል? አሁን አፍህን አትክፈት። ማዳመጥ ካለብህ አፍህን አትክፈት። እንዳትደግ ነው። ሰማኸኝ አይደለ? ስለ እንዳከበርኩ እንድታከብረኝ እፈልጋለሁ። ዱል ምናልባት የታወቅንበት መንገድ ጥሩ ነገር አያገባኝም። እንደ ወንድ ልጅ እናውራ ከሆነ ወተን ማውራት እንችላለን። እረፍት ምን እያደረግኩ ነው? አይደብራችሁም እንዴ? አንተ በለሰው ነው የምታስበው። እኔ አታውቅኝም። በለሰው እኔ ሄለ ሰልችቶኛል። የሰው ነገር ሰልችቶኛል። ይሁን አንተ ነህ። በአንተ ምክንያት ነው ነገር እየተባለ ሰልችቶኛል። በቃ እንደምታመጣ ነው ያለው። ወንድ የሆነ ያስወጣኝ እኔ ጋር ታይኛለህ። እኔ ካንተ ጋር ሰላም እንዴት? በነገራችን ላይ አንድ ሰው ፍቅረኛ እንዳለው ምን ያክል እንደሚሰማው ባለፈው ህይወታችን ብዙ ነገር ተካሄዶ አንድ ሰው ከባለፈው ይማራል ብዬ ነው የማስበው። ምንም የዋህነት ቢሆን ይሄ ልጅ መጥቶ ብዙ ነገር በህይወታችሁ ተፈጥሮ ያን ነገር ወደኋላ ብሎ ፍቅር ይበልጣል ብሏል እና የባለፈው እንትኔ እንዳይደገም ብላ ካስበ እሷ ወንድ ልጅ ሲጀመር መገናኘት ካለባት በውጭ ስራም ከሆነ በውጭ ቤቷ መጥቶ አበባ እንዲሰጣት ምናምን ዋቴቨር እሷ ናት የምታደርግ ብዬ ነው የማስበው። ይሄ ተይዋህነት የተነሳ ነው ብዬ አላስብም። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ላይክ ሰብስክራይብ ለምንድን ነው የማታደርጉት? እና እስኪ ወደ ቪዲዮ እንሂድ። ማለት በጣም ብዙ ጊዜ እሷ በየዋህነት በይሉኝታ ምናምን የምታደርጋቸው ነገሮች ናቸው። ሰው ከልቧ ስለምትወድ ነው ምናምን፣ አትፍረዱባት። ብዙ ሰዎች ደግሞ አላችሁ እሷ በቃ አንቺ እንዲህ ነሽ የወንድ ሱስ አለብሽ ምናምን ትሏት አላችሁ። እንደዛ አይደለም። በደንብ ከልባችሁ ሄሉን ብታቋት እሷ እንደዚህ አይነት ልጅ አይደለችም። የወንድ ሱስ ኖሮባት ምንም አይደለም። በቃ ባህሪዋ ስለሆነ ነው። ሰው ስትለምድ እንደዚህ ነሽ ምናምን። እኔ ማለት አንዳንዴ እውነት ለመናገር በጣም ይቅርታ እናንተንም ይቅርታ መጠየቅ እፈልጋለሁ በዚሁ አጋጣሚ። ማለት ቤት መውሰድ አልነበረብኝም መሰለኝ። ቤትም መውሰድ አልነበረብኝም ወይ ደግሞ እንደዛ አይነት ነገር አበባ ምንም ይዞ መጥቶ ሌላ አላማ እንዳለው የሆነ ግራ ተጋብቼ ነበር። እንደዛ እያወቅኩኝ ማገናኘት አልነበረብኝም መሰለኝ። ለዛ ሁላችሁንም ይቅርታ ጠይቃለሁ እና ናቲም አይ ሆፕ ይሄንን ቪዲዮ ታየዋለህ እና አንተንም በጣም ይቅርታ ማለት እፈልጋለሁ። ከምንም ነገር በላይ ማለት ደብሮሃል አውቃለሁ። ይደብራል። በጣም ከባድ ነገር ነው እና ፕሊስ አንተንም ይቅርታ ጠይቃለሁ። ምንም ነገር ከመጥፎ እንዳትወስደው እና አንድ ቃል የምገባልህ ነገር ምንድን ነው? ይሄንን ነገር እኔ እንዳመጣሁት እኔ ራሴ እፈተዋለሁ። አይ ሆፕ ምን የሚለው ነገር ሳይ ለማለት ነው ያሰብኩት እና ሄሉ ትሰማኛለች ብዬ አስባለሁ። እስኪ እሷ ጋር ደግሞ ቤት እንሂድና ያለውን ነገር አንድ ላይ እናያለን ማለት ነው። አይ ሆፕ በቃ እናንተ ምን እንደምንፈልገው ነገር እንደሚሆን ተስፋ አደርጋለሁ እና ወደ እሷ ቤት እንሂድ። በቃ እንግዲህ ቤተሰቦች ደረሱ። አይ ሆፕ ዛሬ እንደምንፈልገው ሄሉንም በድል እንደምንመለስ መክረናት ዘክረናት ተስፋ አድርጋለሁ። ዛንቋቋ ማን ሄሉ እንዴት ነሽ? መድኃኒዓለም ይሰራል። በቃ የራሱ የሆነ ቤት ነው በቃ ከሚሆነው እንደዚህ አይነት ነገር ይሄውና በለናግሪ ደህና ሰው አስተዋውቀኸኝ እንዴት ዋልሽ እንዴት አደርሽ እያለ ምንድን ጥላ እንዴት ነው ምን ወደ የለውም መድኃኒዓለም የለውም ነገር ነው ያሳቀኝ።
እፈልግሻለሁ። ነው ምን ችግር አለ? አንዴ ተቀመጥ። ነይ እዚህ ጋር ሄደኝ። ቀደም አስበህ ታይ እንጂ ንኩ ነው እስኪደርስ ዶላ ምንድን ነው? ይኸውልሽ ሄዱ ምን እያደረግሽ ነው? ምን አደረኩኝ? ሁሉም ነገር በጣም ግራ እያጋባኝ ነው ያለው። ሉላይ አንተ ንግግር ነው ግራ እያጋባኝ ያለው። ምን ተፈጠረ? ከአንቺ ጋር በኋላ እናወራለን። እንደውም እንኳን አገኘው እኔ የኔ ሀሳብ ማለት ነው እዚህ መጥቼ ቪዲዮ ይዤ የመጣሁበት ሄዱ አንቺን የሆነ ማውራሽን ነገር አውርቼሽ ከዛ ለሱ ደውለን መናገር የነበረብን ነገር ስለነበረ እናገር ነበር። እኔ እንዳረብሻችሁ ዞር ልበል ታዲያ እንዴት ነው የምትሄደው? አይ ለማውራት ለአንተ መናገር የሚፈልግ እንኳን እዚህ ኖር መናገር የሚፈልግ መኖረኝ ትፈልገዋለህ ነው እንኳን ኖርክ ባትኖር ጥሩ ነበር። ባለፈው እንዲደብርህ አልፈልግም። ባትኖር ጥሩ ነበር። ትናንት የተፈጠረውን ነገር ማየታል። ባትኖር ጥሩ ነበር። ግን ካለ ለአንተ መናገር የሚፈልገው አንድ ነገር አለ። ይኸውልህ አንደኛ እንደ ጓደኛ ካስተዋወቁ ሴት ልጅ ነች አይደለ? ሴት ልጅ ቤት ምን ትሰራለህ እንዴ? ምን ችግር አለ? አንድ ነገር ልንገርህ አይደለ? እኔ ማለት ነው የረጅም ጊዜ ጓደኛ ነኝ። አበባ እንኳን ይዤላት መጥቼ አላውቅም። ወጣላ አይደለ? ያንተን ያክል ታዲያ አንተ ማሰብ ያልቻልከው ነገር ማሰብ አልችልም። በአንተ ልክ በነገራችን ላይ ልንገራችሁ ምንም ከናቲ ጋር ተመካክራ ራሱ ብትሰራ ማለት ነው ናቲ በጣም ነው የሚደብረው። እኔ ስለማቅ ነው ምንም ነገር ያለሱ እንዲያደርጉ አትፈልግም ማለት ያልፍልኛል ብሎ ነው እዛ ጋር ሄደው እንጂ መሄድ እኮ ከእሷ መለየት አይፈልግም ናቲ ራሱ ማለት ነው። ምንም አስፈቅጄዋለሁ ብላ የሆነ እንትን ብትሰራም የሚሰማው ስሜት አለ። እንደነገርኳችሁ የርቀት ፍቅር ራሱን የቻለ ቻሌንጅ አለው እና ሄሉ እንደዚህ ባታረግ አሁን ያለፈው ነገሯን ባትደግመው ለምን ብትሉ ወንድ ልጅ እስከሆነ ድረስ የሚሰማው ስሜት ይኖራል። እንኳን ወንድ ልጅ እሷ ናቲ ከሌላ ሴት ጋር ብታየው አይሰማትም? ይሰማታል። እኔ በሱ ቦታ በሆን ነው ማለት ያለብን። አዎ በእርግጥ ትንሽ አሁን ቤተሰቦቿ ከኪራይ ቤት ውጡ ምናምን ስለተባሉ የሆነ የሚጨርሰው ነገር አለ። ለዛ ብዙ ነገር የሚያስፈልጋት አለ። ግን በሆነ ህይወቷን እያበላሸ ሳይሆን ቀስ በቀስ ወንድሞቿም አሉ የሚረዷት ማለት ነው። ቀስ በቀስ ቢሆን ብዬ ነው የማስበው እንደ እኔ ማለት ነው እንጂ እንደዛ አስተኛኘቱ ልዑል እንደደረሰበት የሆነ ይሰማዋል። የምሬን ነው ብላችሁ ይሰማዋል። አሁን ድጋሜ ደግሞ የሆነ ነገር ቢፈጠር እርግጠኛ ነኝ በጣም ከባድ ነው ብዬ ነው የማስበው። እስኪ ለማንኛውም እንጨርሰው እስከ መጨረሻው። ቤት የተዳፈረ ማንም የለም። እኔም ጓደኛ ነኝ፣ ሌሎችም ጓደኞች አላት እንዳንተ አበባ ይዞ መጥቶ ቤቷን እንደዚህ እኛ እንደዚህ ብለን ቪዲዮ ከፈለግ ከዚህ በፊት እንዳንተ እንደዚህ ደልፎን እዚህ ቤት እንትን አላለም። አንደኛ መጀመሪያ ይቅርታ ልጠይቀኝ እፈልጋለሁ። እኔ ያመጣሁት ስጦታ እየጣልከው ነው። አንደኛ አይደለ? ይቅርታ ምን ማለት ነው? ዞር አድርጊልኝ ሄለን በእናትሽ። አንቺ የምታደርጊው ድርጊት በጣም ነው የሚያስጠላው ከምን ነገር በላይ ማለት ነው። ለምንድን ነው የእሷን ደስታ ለመብዛት ሞክረው የነበረችበትን ነገር ታውቃለህ አይደል? ለምንድን ነው ታዲያ የቆምኩ? አሁን መቆም ስላለብኝ ቆምኩ። ተዳፈርክ ስለሆነ ወይኔ ይኸውልህ ከአንድ ማውራት ያለብን ነገር ስላለ ማለት ነው። ተቀመጥና እናወራለን። እንዳትነካኝ አትበለኝ። በስርዓት ተቀመጥ። ተቀመጥ። እኔ እንደ ስርዓት እንዳለው ሰው አክብሬ ላወራው እየሞከርኩ ነው አይደል? አንድ ነገር ልንገርህ። እቺ ፍቅረኛ ያላት ልጅ ናት። እዚህ ቤት ምንም ነገር ልትሰራ አትችልም። አይገባህም? ደንቆሮ ጀመርክ። ምን አገባህ አንተ? ልጅቷን ደስታ ለመበጠብጣት ፍቅረኛ እንዳላት እኮ አውቃለሁ። አሁንም ቢሆን ተረጋግታ እንደማረብሻት በነገራችን ላይ ይሄ ልጅ ማለት ነው ፍቅር አለው አውቆ እያስመሰለ ነው እንጂ ወደ ፍቅር ሄዷል። በቃ አስተያየቷ ከሆነ ነገር በፍቅር ነው። ፍቅረኛ ያላት ልጅ ናት። እሷ ፍቅረኛ ያለኝ ሰው ነኝ ብላ ራሷን ካላከበረ ልዑል ስላለ አይደል? እውነት ነገር ለማለት ከሆነ እኔ አይዶን ነው ሄሉ የዋህ ናት። አይዶን ነው ለእንትን ሳይሆን የዋህነትም አለው እንዳለው ሰው ሄለን እኔ በጌታ ሌላ መጥፎ ነገር እንዲፈጠር አታደርጊ። ስማኝ አንድ ነገር ልንገርህ። እኔ ታውቂያለሽ አይደል? አጭር ጊዜ ቢሆን አይተሽኛል። እኔ አንቺ ተቀመጥ። እኔ እኮ እሷን ለማስደሰት እኮ ነው ከነበረችበት ነገር እሷን መውጣት የሞከርኩኝ የጣርኩኝ እያለ ለምንድነው ሌላ ነገር የምታስበው? ወይስ ቀንተህ ነው? የበለጥኩ ከእሷ ጋር በጣም ጊዜ ማሳለፍ አንተን ያረቀች ስለመሰለህ ነው። የበለጥኩኝ አበባ ስላመጣ
አይደለም በቃ ከሷ ጊዜ ያሰረኩ ስለሆነ ደብሮ ነው እኮ የራስህ እንደምን ታስበው አንተ እኔ የራሴ ትልቅ ዋጋ ያለኝ ሰው ነኝ እኔ አላውቅም ለዚህ ልጅ ምንም ቃል የለኝም በዚህ ልክ ማነው የልብ ሰጥቶ ይዞክ የመጣው ወንድ ልጅ መሆኔን የረሳው ነው መሰለኝ ኤኒዌይስ ብቻ ሰው ባክ ብሎ አገናኘኝ ልጅ አለ ወደ አንቺ ይዤ መጣሁ እኔ ይዤ የመጣሁበት ዋናው ፖይንት ይሄ ነው አንድ ታውቂ ሊፈልገው ነገር ስለጠፋሽ ሰዎችን ባክ ይሄንን ምናምን ስላሉኝ በቪዲዮ ይዤ መጣሁ አንድ ነገር የዚህ ልጅ ነገር ከባድ የሆነብኝ ምን እንደው ታውቃለሽ በቪዲዮ ይዤ ስለመጣሁ ነው እንጂ በቪዲዮ ባናመጣው ኖሮ ይሄኔ ከዚህ ልጅ ጋር የሆነ ነገር ተደራርቦ ይሄ ልጅ ማባረር በጣም ቀላል ነገር ነው አንድ ነገር ከምንም ነገር በላይ ከኦዲየንስ በላይ ናቲ ያየው ስለሆነ ይሄን ነገር ናቲ ለኔ የሚኖረው አመለካከት በጣም ስለደበረኝ ናቲ ባይዘዌይ ማለት ነው የሷ ፍቅረኛ ነው እኔ ቪዲዮቻቸው ነው ብዙ ነገሮች አብራ ያሳለፉትን ነገሮች ምናምን አይቻለውና ማን ነው የሚደውለው በዚህ ሰዓት እና ናቲ ማለት በጣም ስማርት ልጅ ነው እኔ ሄዱ ጓደኛ መሆኑ ራሱ በጣም ደስተኛ ሆኛለሁ ዲስማች እንትን እያልኩኝ እንዴት ነው ይተራጠረኛል ምን ማለት ፈልጋለሁ እኔ ናቲ አሁንም የሄዱ ቤተሰቦች መናገር የምፈልገው ናቲ በቃ በጣም እንደሚወዳት አይቻለሁ እና በጣም ነው የሚያከብራት ምናምን ነገርና ያ ነገር በቃ እኔ ጭራሽ ገዝቶኛል ማለት በቃ የሷን ደስታ ማየት እንደምፈልግ ተናግሬያለሁ በመጀመሪያ ቪዲዮም እና የሷን ደስታ ማየት ስለቻልኩኝ ብቻ ራሱ ሌላ ትልቅ ነገር ነውና ከናቲ ጋር ያይዘኸኝ እኔ ለማጣላት አትሞክር ኔክስት ደግሞ እንደ ወንድ ልጅ ማድረግ ያለብን ከኔ ጋር እንጂ ማድረግ ናቲን ምናምን እያልክ ናቲ ምንም በሚፈጠረው ነገር ብሮ አጃምጠኝ ነኝ ናቲ እየተፈጠረ ባለብቻው ነገሮች እንዳለ ምንም ቅሬታ አይኖረውም ምክንያቱም እሱ ከጎኗ የለም ስለዚህ አንድ አድናቂዋ እሷ በደበራ ጊዜ ከጎኗ ስለሆነ ደስተኛ ነው እንጂ የሆነ ያለው ምንም እየደበረው ያለ ነገር የለም አንተ ምናልባት የግል ኬስ ካለብህ ፐርሰናል ኬስ በነገራችን ላይ ብዙዎቻችሁ አይታችኋል ባለፈው ወንድ ልጅ ምናምን የሆነ ልጅ መጥቶ ያረጅም ወይ ታያችሁ ማለት እንዴት እንደሆነ እዛው አጠገቧ እንኳን ሆኖ ማለት ነው እንኳን አሁን በረቀት ማለት ነው ስለዚህ ይሄ እንደዛ አይነት ነገር ሄሉ ህይወቷ ላይ ክፍተት ይፈጥርባታል ጥሩ አይደለም ብዬ ነው እንደኔ ይሄ እኔ አስተሳሰብ ነው መስተካከል ስላለባቸው ሰው ለአንዴና ለመጨረሻ ጊዜ ወጥተህ ትሄዳለህ እሱን ከዚህ በኋላ የሚፈጠረውን ነገር ያየን ነው ስናለ እንደ ወንድ ልጅ እናንተ ማውራት ያለብን ነገሮች ስለሚኖር ወጥተህ ሂድ እኔም ሰልችቶኛል አንተና ጎትተህ ማይሆን ሰው እያመጣ የሄለን ህይወት እያበላሸ መባል ሰልችቶኛል አልፈልግም አንተ ምን አደረግ በነገራችን ላይ ልዑል ካይሆነ የሄሉን ህይወት የሚያበላሸው ራሷ ናት የራሷ ወንድ ሴት ልጅ ኮሽተር ካለች የልብ ካልሰጠችው ቤቷ ራሱ ደጃፏን ሊረገጥ አይችልም እና እኔ እንደኔ ማለት ነው በቪዲዮ ኦኬ ያረጋችሁን ሊያይ ይችላል እንደዚህ ብታረግ ከቪዲዮ ጀርባስ የሆነ ነገር ብታደርግ ብሎ እኮ የሆነ ነገር ይሰማል እውነቱን ነው የምነግራችሁ ናቲ በጣም ነፃነት ይሰጣታል ብዙ ነገር ያደርግላታል ደግሞ አሁን ርቀት ላይ ሆኖ ብዙ ነገር ስላለ አውርተው እንኳን መግባባት አይችሉም መፍታት አይችሉም ገባችሁ አይደለ እና እዚህ ጋር ልዑል አንተ ጎትተህ እያመጣህ ምናምን እንዴ ማንም ጎትቶ ብዙ ሰው እኮ እንትን ያላል ሰው የእሷ አቀራረብ ነው ያለብን ነገሮች አሉ በሰፊው እናወራለን ምን እንደዛ አይደለም እና ለአንዴና ለመጨረሻ ጊዜ ወጥተህ ሂድ አንተ ነው ምንድነው ያረክ ያለው ቆይ ዞር በሄለን ማይሆን ሰው ነው አላማው እስቲ ምን እንደምታመጣ ነው ያለ ወንድ የሆነ ያስወጣኝ ነው ታይኛለህ አስወጣኝ ልትወጣ ነበር ምን ሐሳብ አልወጣም ጭራሽ ትደነፋለህ እንዴ በደንብ ነው የምደነፋው ሰው ጉልበት ተጠቅሜ እንዳስወጣ ነው የፈለከው በሴት ቤት የሶበተኛ ማን እንደሆነ እኮ አሳየኝ እኔ ወንድ ሆን ካስወጣኝ የሰው ቤት መተህ ይሄ የወንድ ልጅ ስራ ነው አታውራ ማውራት ካለብህ ማለት ነው በሰፊው ማውራት እንችላለን ይኸውልህ ገባህ እኔ ስርዓት እንዳለው ሰው ላወራ እየሞከርክ ነው ትግስቴን አትፈታም ባይዘወይ ውጣና ሂድ አንፈልግ አክብሬህ እያወራሁህ ነው ግን የደነፋህ እየተቆጣህ ነው የቀረህ እኮ መሰንዘር ነው ወንድ ልጅ ደግሞ ሲያወራ ደስ አይልም በቃ ማውራት ካለበት እንደ ወንድ ልጅ ማውራት እሱ የወንድ ልጅ ስራ ነው እኮ ያልኩህ በዛ ነው የተመለስኩት ወንድ ኮንክ ሰንዘር ምንድነው አላማ ሄዱ አንድ እውነት አልንገርሽ እንደውም እሱ ነው ከዚህ ቤት መውጣት ያለበት ሰማሽኝ አይደለ ምንም በቃ የማይረባ ነገር ነው አንቺ የደበረሽ ነገር አለ በኔ ስለዚህ ለምንድን ነው እንደዚህ የሚያደርገው የሆነ አላማ ከስተበጀርባው የሆነ ነገር ቢኖረው ነው ስለዚህ እሱ ነው እንደመውጣት ያለበት አይደለም መጨረሻሽ እንደዚህ ነው በቃ መጨረሻሽ ማንንም በሁለት ቀን የምታውቂውን ሰው ቤትሽ ድረስ መጥቶ እኛ ምን ማድረግ ነበረብኝ እንዴ ምን እያልክ ነው አልገባኝም ምን እያልክ ነው አልገባኝም አንድ ነገር ልንገርሽ አይደለ ይሄንን ነገር ያመጣሁት እኔ እስከሆንኩ ድረስ ብጨርሰው የምንፈታው ምን እኔ ሰው አስወጣኝ ደግሞ ትይዘኛለህ ይኸውልህ በስርዓት ለአንድና ለመጨረሻ አንበሳው ነቀው ተረጋጋው አትንከኝ እረፍ ምን እያለ
እኔ አታውቅኝ ሲጀመር ምንድነው ያወራው የፈለገ ነገር ባላሽ ሜሉ አንዳንዴ ለሰው ብለሽ እንኳን መኖር አለብሽ ገብቶሻል አይደል እሱ ጓደኛዬ ነው አለቀ አንተ አስተዋወቅኝ ጥሩ ሰው ነው ብለህ አስተዋወቅኝ አይደል እና ታዲያ ቤቴ ሲመጣ ምን ማድረግ ነበረብኝ ሄለን እየተሳሳች ምንድነው ያሰበው አንተ ማታስተች በቃ ሰልችቶኛል እንዴ እኔ ላንቺ ቢያ እንዴ በቪዲዮስ ያቆምኩት ዩቲዩብ እንኳን የተመለስኩት ላንቺ ቢያ እንዴ ብቻ እሺ ነው አውቃለሁ እሱ ግን ቢሆንም ታዲያ እሱ ማስቀየም አለብን ወጣቱ እንደዚህ እኮ ደረጃው ከመረስ እንዴ እሱ ማስቀየም አለብን አፈና አትክፈት ፕሊስ በእናትህ በቃ አንተ ታዳምጥ አልፈልግም እኔ ግራዬ አሁን እንደዚህ እያደረገ አንተ እንዳይደብርህ ነው የምትይው እሱ ነው አንድ ነገር ሌላ ዓላማ ባይኖር አንቺ ፊት እንደዚህ አይነት ድርጊት አያደርግም እንደዚህ አይነት ነገር ችግሮች እንዲፈጠሩ አሁን ከነበርሽበት ነገሮች ድጋሚ ገና ያገገምሽ ነበር ሴትዮ መልሶ የሚበጠብጥሽ ለምንድን ነው የሆነ ዓላማ ቢኖረው ነው ሰው አንተ እንድታገግም ልታደርጋት ነው እዚህ ሶፋ ላይ ተኛ ቡና ልታፈላ ነበረ በቃ ቡና ስታፈላ ራሷ ብቻዋን የምትኖር ሴት ልጅ ቤት ስራ ሴት ልጅ ስትሰራ በዚህ አይነት ሰዎች ሲያወሯት እኛ ከሽሞች አይደለንም በእናትህ ፕሊስ አሁን ምንም እኔ በጣም ራሴን ያመመኝ ነው በቃ የምር እኔ በቃ ራሴን አማመኝ ሰለቸኝ ብለሽ ጭራሽ ለሙሉ ታለቃቀ እሺ አሁን አንቺና እኔ ማውራት ካለብን እናወራለን ምንም እናወራው ነገር የለም በቃ ምንም እናወራው ነገር ከዚህ በፊትም አልፈልግም ዞር በል ከህይወቴ ውጣ እያልሽኝ የምናወራውን ነገር አሁን እናወራለን ማለት ነው እንድታዳምጪኝ ይፈልጋለሁ ልውል ምንድነው ማወራው ምንድነው ማወራው ሰው ይቅር እሺ እኔ ላስተባበልልሽ እንኳን ሞከርኩ ሰው ስለምትወድ ነው ሄለን ሰው ስለምትቀርብ ነው ሰው ስለምትላመድ ነው በዚህ ልክ ሰው የምትጠጋጋው ቤቷ የምታመጣው ምናምን ብዬ አልፍ ሌላው ይቅርሽ የናቲ ነገር ያሳስብሽ እኔ ምን አደረኩኝ ናቲ ምን ይላል እሺ ሰሞኑን በስርዓት ወጣችሁ ናቲ ምን አደረኩኝ እኔ ምንም ማለት እየታዘበሽ ነው አየሻ ችግርሽ እዚህ ጋር ነው ናቲ ገብቶሻል አሁን ይሄ የፈተና ጊዜ ነው እየፈተነሽ ቢሆንስ ናቲ እስኪ እንደው ይሄ ነገር እንኳን መጣ ብሎ ያንቺን ሁኔታ እያየው ቢሆንስ ልውል አንተ እንደምታስበው አይደለም በቃ እኔ ህፃን ልጅ አይደለሁም ሁሉን ነገር ማገናዘብ እችላለሁ ይሄ ልጅ ጓደኛሽ ሆናለሁ አለ እሺ ብዬ መቀበል አለብኝ እንጂ እምቢ ማለት ነበረብኝ ምንም የተለየ ነገር እዚህ ከእናንተ ጋር እንደምውለው ነው የምውለው ከእሱ ጋር ሌላ ኖርማል ነው ሌላ ምን አለ ንገረኝ ካንቺ አላቅም ግን ወደፊት ከናቲ ጋር ለምታስቢው ነገር ጸርና ይሄ በቃ ምንድን ነበር የሚባለው ይሄ ከፊት ላይ የተደቀነ ነገር ነው እና እኔ ከሰው ጋር አልተዋወቅ ከዛ ጋር ምን ያገናኘዋል ያ ሌላ ጓደኞች መተዋወቅ ትችላለሽ እኛ አለን ካሜራማንሽ አለ በዙሪያሽ በጣም ብዙ አለ ከፈለግሽ እኛን ከፈለግሽ ማለት ነው አዲስ ሰው ወንድ ልጅ መተዋወቅ እኔ የለም አንድ ነገር እንግዲህ አሁን ቢሆን አላማዬና ሌላ ነገር አልነበረም በቃ እንደማንኛውም ሁሌም እንደማገናኝሽ አድናቂ ነበረ በቪዲዮ ስለጠፋሽ ቪዲዮ እየቀረጽን አድናቂ ማለት ያለሽን ሪአክሽን ለቤተሰብ ለማጋራት ነበር አንቺ ወደ ሌላ ነገር ቀየርሽው አሁን አንድ ነገር አስረግጬ የምነግርሽ ነገር ይሄ ነገር ከናቲ ጋር ያለሽን ግንኙነት እንዳያበላሽብሽ ንቂ ገብቶሻል አይደለ ከዚህ በፊት የሰራሽውን ስህተት አትድገሚ ማንም ሰው አላማው አይታወቅም ገብቶሻል የሆነ ሰው ሲመጣ አላማው አይታወቅም ፕሊስ እንደ ጓደኛ ይሄንን ነገር ነው ነገር አላቅም የራስሽ ውሳኔ ነው ነገ እዚህ ቤት ተመልሼ ስመጣም ይሄ ልጅ ተኝቶ ላገኘው ይችላል ያንቺ ወይኔ ልውል በጌታ ሌላ ነገር ለምን የምታስበው ወይኔ እኔ የልዑልን ሀሳብ ደግፈዋለሁ ናቲ እየታዘበ ሊሆን ይችላል ምንም ቢሆን ወንድ ልጅ ነው ይሰማዋል እርግጠኛ ነኝ እና ሄዱ ሁሉ ጊዜ እኔ እንደውም ያልኩት ምንድነው ከናቲ ጋር ወደፊት ብዙ ነገር የምታስበው ካለ እንደዛ አይነት ነገር ማጥፋት አለበት ኢቭን ምንድነው ያለው አንዴ እንኳን ባስታሰበሰችው እኔ ምንም ነገር አደርግላታለሁ ነው ያለው ስለዚህ መታገስ የሚሰራውን ስራ ታያለሽ ብዙ ነገር ነው እና ምንም ሊያበሳጭሽ ይችላል ግን እንደዚህ ናቲን የሚጎዳ ነገር ባታደርጊ መልካም ነው እንደ እህትነት እናንተም ውዶች ሀሳብ አስተያየታችሁን በኮሜንት አስቀምጡ እኔ ግን ምንም ደስ አላለኝም የምሬን ነው የምላችሁ